ሰላም ጤና ይስጥልን። አሁን በደረሰን ሰበር መረጃት በሌላ ዜና የኤርትራ ኤምባሲ መግለጫን አውጥቷል። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገልጿል። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ ላይ እያደረገች ያለው ዘመቻ ቀጠናውን ወደ አደገኛ ጦርነት የሚያስገባ በመሆኑ ዓለም አቀፉ ማህበረሰብና ሚዲያዎች ትኩረት እንዲሰጡት ጠይቋል። ኢትዮጵያ የሄደችበት ያለው አቅጣጫ የሀገራችን የድንበር ሕግ የጣሰ ነው ብሏል። ዓለም አቀፋዊ ሕጎች ኤርትራ ላይ ተፈጻሚ መሆን አለባቸው፣ ችላ ሊባል አይገባም ብሏል። በመግለጫው ከኢትዮጵያ የባህር በር ይገባኛል ጥያቄዋ በዲፕሎማሲያዊና በሁለትዮሽ ስምምነት ከማግኘት ይልቅ ኃይልን በመጠቀም የባህር በር ለማግኘት የኤርትራን ሉዓላዊነት ለመጣስ ያሰበች ይመስላል ሲል በመግለጫው ላይ ገልጿል። የትራምፕ ቁጣና የደሴቶቹ ጉዳይ አነጋጋሪው ዶናልድ ትራምፕ በድጋሜ ቦምብ ጥለዋል። ዩናይትድ ኪንግደም የቼጎስ ደሴቶችን ለሞሪሸስ አሳልፋ መስጠቷ ታላቅ ድድብና ነው ሲሉ በማህበራዊ ገጻቸው ተችተዋል። ትራምፕ እንደሚሉት እንግሊዝ ይህን ስትራቴጂካዊ ቦታ ያለምንም ምክንያት አሳልፋ መስጠቷ ለአሜሪካ ደህንነት ስጋት ነው፣ እንዲያውም ለዚህ ነው ግሪንላንድን መቆጣጠር ያለብን የምንለው ሲሉ ነገሩን ይበልጥ አጋግለውታል። ወደሚቀጥለው መረጃ ሳልፍ የግብፅ ሴራና የኢትዮጵያ ሉዓላዊነት ወደ አባይ ግድብ ስንመጣ ደግሞ የግብፅ ባለስልጣናት አሁንም ያረጀና ያፈጀውን ተበዳይ ነኝ ባይነት ቀጥለውበታል። የ38 ቢሊዮን ሜትር ኪዩቢክ ውሃ ተቀነሰብን የሚለው ክሱ ግድቡን ለመሙላት የዋለ እንጂ የጠፋ ውሃ አለመሆኑን ኢትዮጵያ በተደጋጋሚ አስረድታለች። ግብፅ አሁንም የ19ኙን የቅኝ ግዛት ስምምነት ይዛ ውሃው የኔ ብቻ ነው ማለቷን ቀጥላለች። ሆኖም ኢትዮጵያ የሀገሪቱን ሉዓላዊነት የሚጋፉ ማንኛውም ኢፍትሐዊ ጥያቄ እንደማትቀበል በድጋሜ ግልጽ አድርጋለች። በሌላ ዜና የጠቅላይ ሚኒስትሩ ማስጠንቀቂያና የኢትዮጵያ ውበት። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ምዕራብ ኢትዮጵያ የደንቢ ኢኮሎጂን መርቋል። ኢትዮጵያ የተመረጠች ሀገር መሆኗን ውሸት አይደለም ያሉት ጠቅላይ ሚኒስትሩ በስፍራው የታየው ውበት ብዙዎችን አስደምሟል። ይሁንና አንድ ትልቅ ማስጠንቀቂያን አስተላልፏል። የውጭ ጎብኚዎች ከኢትዮጵያ የከፋ ነገር እንዳይወስዱ የአካባቢው ማህበረሰብ በቅርብ ርቀት እንዲከታተልና ጥንቃቄ እንዲያደርግም ጠቅላይ ሚኒስትሩ አሳስበዋል። ክቡራን አድማጮች ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። እናንተስ በዶናልድ ትራምፕ ንግግር ላይ ምን ትላላችሁ? እንግሊዝ ደሴቶቹን አሳልፋ መስጠቷ በትክክል ድድብና ነው ወይንስ ትክክለኛ ውሳኔ ነው? በሌላ በኩል ግብፅ በአባይ ግድብ ላይ እያነሳች ስላለው አዲስ ቅሬታና ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ የከፋ ነገር እንዳይወስዱ ስላስተላለፉት ማስጠንቀቂያ ያላችሁን ሀሳብ ኮሜንት መስጫው ላይ ጻፉልን። ሀሳባችሁ ለእኛ በጣም አስፈላጊ ነው። ወቅታዊና እውነተኛ መረጃዎች በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ ሌሎች እንዲደርስ አግዙን። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።